በቀራንዮ ላይ ታየ ጎልጎታ ላይ ታየ። አሶሳ የመጣው ጋምቤላ የሆነ ፍየል ገዝቼ ላይ ጭኜ ነበረ። አጋሮ ስደርስ ኤሌክትሪክ ይዞት ሞተብኝ። እኔ ደስ የሚለኝ ነገር አንዱ ነገር ምንድነው? በቃ በግ ከላይ ጭኜ ስመጣ ግብአቱን ከላይ ጭኜ ስመጣ በጣም ደስ ይለኛል። ስለዚህ ኢትዮጵያ ኤሌክትሪክ ኃይል ምንም መራላ አሁን ገዱ ፒስታ በነበረበት ሰዓት ድልድይ ተቆረጠ። ድልድይ ተቆርጦ አማራጭ የለው መጥቶ እስከሚጠገን በጓን ዛር ለምበልታና ተርሰዋል። አራዱልኝ ምናምን ይላቸዋል ልጆቹን አሳርደው በፌስታል አድርገው ቆዳውን ብቻ ስጋውን ብቻ በፌስታል ቋጥረውታል። ሁለቱም አንድ ፌስታል ነው፣ አንድ አይነት ነው። እንደዛ አድርገው ስጡኝ ሲላቸው ያቀብሉትና ይሄዳል። እቤት ሲሄድ ሲገልጡት በዚህ ቤተሰቦቹ አረዛ ጋር ፓትሮ ቁጥጥር እያደረጉና እና ፍየልን አውርደ መደብቅበት ደብቅ ምናምን ተባለ። አስወረደ ከላይ አሰረና ጋቢና በረዳት በኩል አስሮ ቁጭ አድርጓት ከተማ ሲገባ ገመዱን በጥሳ ወጣዳሽ ፍርዱ ላይ ቆመች። በቀራንዮ ላይ ታየ ጎልጎታ ላይ ታየ። ሰላም እንዴት ናችሁ? እንኳን አደረሳችሁ። ይህ ኢትዮስ መልቲሚዲያ ነው። ፕሮግራማችን ዛሬ ጀምሯል። የበዓል ልዩ መዳረሻ እንዴት ናችሁ? ምንም ቢሆን አደጋ እንዲደርስ ሁሌም አንፈልግም። ተጠንቅቆ በማሽከርከር ኃላፊነታችሁን ተወጡ። የዛሬው ፕሮግራማችን ጀምሯል። ኢትዮስ መልቲሚዲያን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ እንላለን። የዛሬው እንግዶቻችን በማሽከርከር ልምድ ውስጥ ረጅም ዓመት አሽከርክረዋል። የኢትዮጵያን ምድር ወጥተውበታል፣ ወርደውበታል። እንዲሁም ከሀገር አቋርጠው የጅቡቲን መንደር ጎብኝተዋል። ዛሬ የባህል ገጠመኞቻቸውንና የባህል ወቅት ደግሞ በምን አይነት ማሽከርከር ውስጥ መገኘት እንዳለብን መልእክት ያስተላልፉልናል። በመጀመሪያ ግን ራሳቸውን ያስተዋውቁናል። እስቲ እንተዋወቅ። በቀራንዮ ላይ ታየ ጎልጎታ ላይ ታየ። አቶ ደረጃው ጉቾ እባላለሁ። የከባድ መኪና አሽከርካሪ ነኝ። ወደ ስራ ዓለም ከገባው ከገልባጭም እንደዚህም ጀምሮ ወደ 16 ዓመት አካባቢ ከ12-13 ዓመት በላይ ደግሞ ጅቡቲ በማሽከርከር ቆይቻለሁ። እንደጋብረን እባላለሁ። የከባድ መኪና አሽከርካሪ ነኝ። የአውቶቦቴ በካሶኒም ብዙ ዓመት ሰርቻለሁ። ከ1991 ዓ.ም ድረስ በማሽከርከር ላይ ይገኛለሁ። ሽመልስ አለማየሁ እባላለሁ። የኢትዮጵያ ከባድ መኪና አሽከርካሪ ማህበር አባል ነኝ። በአሽከርካሪና ዘመን 18 እና 19 ዓመት በማሽከርከር ላይ ነው ያለሁት። አመሰግናለሁ። እሺ፣ አመሰግናለሁ። አማሮ ወርቁ እባላለሁ። የኢትዮጵያ ከባድ መኪና አሽከርካሪ ማህበር አስተባባሪ ኮሚቴ ነኝ። እንዲሁም በፈሳሽም በደረቅም ከ20 ዓመት በላይ በጅቡቲም በሱዳን መላው በኢትዮጵያ አሽከርካሪ። መልካም። እስቲ በተለይ የዛሬው ቆይታችን ለመጀመሪያ ሁላችሁንም አንዳንድ የትራፊክ ምልክቶችን እንጠይቃችኋለን። የትራፊክ ምልክቶችን ማወቅ አደጋን ይቀንሳሉና መረጃም ሰጪ ናቸው፣ የሚያስጠነቅቁ ናቸው። እነሱን በየጊዜው ማየት ያስፈልጋል። የመጀመሪያው ምልክቱ ይሄ ነው። ወደ አንተ ላምጣውና ይህን ምልክት የምን ምልክት ነው? ቅድሚያ ሰጥቶ የተቀመጠ የትራፊክ ምልክት ነው። ከፊት ለፊት የሚመጣ ተሽከርካሪን ቅድሚያ መስጠት እንዳለብን ያሳያል። ቀጣዩ ደግሞ ወደ አንተ ልምጣ። ይህ ምልክት የሚያስጠነቅቅ ምልክት ነው። ምን መሆኑ ነው የሚያስጠነቅቀን? ቅድሚያ አደባባይ ውስጥ ወደ አደባባይ እየደረስክ ነው፣ ያ ማስጠንቀቂያ ምልክት ነው። ተጠንቅቀን አሽከርክር፣ ወደ አደባባይ እየደረስን መሆኑን ነው። መልካም። ሌላው ምልክት ደግሞ ይሄ ምልክት የምን ምልክት ነው? እሺ፣ አመሰግናለሁ። ይሄ ከተለያዩ መገንጠያ መንገዶች ከፒስታ ወይም ከኮብልስቶን ወደ ዋናው መንገድ ወደ አስፋልቱ ነው ዋናው መንገድ
መድረስን የሚጠቁም። መልካም። ዋናው የኮረኮንች መንገዶችን ጨርሰን አስፋልት የምንጀምርበት መንገድ መሆኑን የሚያሳይ ይሄኛው ደግሞ መረጃ ሰጪ ውስጥ የሚገባ ነው። ይሄ ምልክትና ይሄ አደባባይ ላይ ደርሳልና አደባባዩን ማሽከርከር በአደባባዩን ዙሪያ የሚያሳይ ምልክት ነው። ስለዚህ ሁሉም በሚገባ ገልጸነዋል። አደባባይ ከፊት ለፊታችን መኖሩን መረጃ የሚሰጥን ነው። ምልክት ባለማወቅ ምልክቶች በተለያዩ መንገድ በመነሳታቸው በመሸፈናቸው አደጋዎች ሊደርሱ ይችላሉ። በተለይ ደግሞ ለኔ አደጋው ሌላ መድረስ የለበትም በሌሎች ወንድሞቼ መድረስ የለባቸውም ብሎ ደግሞ የእናንተው ጓደኛ እንዲሁም ምልክቶች በሚታዩበት መልኩ በደን የተሸፈኑ ምልክቶችን ግልጽ ሲያደርግ አስተውለናልና ከዚህ ቀደም አመስግነናል። እንደዚህ የሚያደርጉ አሽከርካሪዎችንም ከልብ አድርገን እናመሰግናለን። ከዛ ባሻገር ግን አንዳንድ ምልክቶች የሚነሳሉ። የዕለቱ የአውደ ዓመት መሰናዶ ስለሆነ ሌላ ጊዜ በሰፊው ከእናንተ ጋር ቆይታ እናደርጋለንና ወደ መጀመሪያው ቆይታችን እንለፍ። ባህልን እንዴት ታሳልፋላችሁ? በቤተሰብ ሲኮን አሽከርካሪው እንዴት በናፍቆትና በደስታ ያሳልፈዋል? አመሰግናለሁ። እንግዲህ አሽከርካሪ በተፈጥሮ ያው ባህልን ሲያሳልፍ ብዙ የሚነካካው ነገር አለ። ምክንያቱም እኛ አሽከርካሪ ነን ከጀመርንበት ጊዜ ጀምሮ ቅድሚያ ለሀገራችን ነው የምንሰጠው ከቤተሰባችንም በላይ። ያ ምንድነው እኛ ከአንድ ቦታ ተንቀሳቅሰን የምንሰራ አሽከርካሪ እስከሆነ ድረስ ባህል የሚከበረው ለዛሬ ሊሆን ይችላል። ህይወት ግን ቀጣይነት አላት። ህይወትን ለማስቀጠል ግን ግዴታ አሽከርካሪው ከሱዳንም ይሁን ከጅቡቲም ይሁን ሂዶ የሚያስፈልገውን ነገር ደረቅም ይሁን ፈሳሽም ጭኖ ካልመጣ ባህሉ ራሱ ላይቀበሉሉ ይችላል። ብዙ ጊዜ ያው በቤተሰብ ደረጃ እኛን ተጎጂ ነን፣ ግን ከምንጎዳው በላይ ደግሞ ደስተኞች ነን። ምክንያቱም ለወገናችን ለሀገራችን ትልቅ ውለታ ሰርተን ስለምናልፍ። ስለዚህ ቤተሰብ ጋር ስናሳልፍ ያለው ደስታ ይሄን ነው የሚመስለው። ያው ከቤተሰባችን ጋር ድሉ ገጥሞን ስናሳልፍ በራ ያሉትን ጓደኞቻችን እያስታወስን ከአጠገባችን ያለውን ቤተሰባችን ዘመድ አዝማዳችን ጋር የማሳለፍ ድሉ ይኖረናል። እዛም ሆን እዚህም ሆን እኛ በሁለቱም ደስተኞች ነን የሚል ሀሳብ ነው ያለኝ። አመሰግናለሁ። የቤተሰብን እንደዚህ አነሳን። በቀጣይ ስንመለስ ደግሞ ከመስክ ላይ እንዴት እንደምታሳልፉ እናነሳለንና ወደ አንተ ለምጣ። ቤተሰብ ጋር አመት በዓልን ስታሳልፉ ያለው ደስታ ምንድነው? ቤተሰብ ጋር ስንመጣ ደግሞ በሩጫ መሆን የለበትምና በዝግታ መተን ቤተሰብ ጋር በደስታ በዓልን ማሳለፍ አለብንና እስቲ የሆነ ነገር በለ። አዎ ልክ ነው። ቅድሚያ እንዳልከውም እንዳሉትም ጓደኞቼ ለሀገርም ለቤተሰብም ነው። ቤተሰብ ጋር ስናሳልፍ በእርጋታ መተን በስነ ስርዓት አሽከርክረን የሌላውን ንብረትም እኛንም ንብረት ጠብቀን የሀገርን ሀብት ጠብቀን ቤታችን በሰላም ገብተን ከዘመድ አዝማዳችን ጋር ያለውን በዓል እናሳልፋለን። እንዲሁም ደግሞ በረሃ ያሉ ጓደኞቻችን እንዳያስቡ ባለን እንትን የእነሱን ቤተሰብም ሄደን እንጠይቃለን። እነሱንም ሀሳባችሁ ትኩረታችሁ ወደ ማሽከርከር ብቻ ሆኖ ቤት ያለውን ነገር ያው ቀድሞ የገባ እንትን እንላለን። ምንድነው እንተጋገዛለን። መልካም። ደስ ይላል። በዓል ስትገባ ምንድነው ይዘህ የምትገባው ወደ ቤት? ያው በዓል ስገባ በግም ሽንኩርትም እንቁላልም የተገኘውም ብቻ ይዘን እንገባለን። ለቤተሰብም እንትንም ጋር ለጎረቤትም ከሰልም አለ። ያው አቅም በፈቀደው ሁላችንም ቆጣጥረን እንገባለን። መልካም። ወደ እናንተ እንምጣ። በተለይ አውደ ዓመት በቤትም በውጭም ማሳለፍ አለ። የውጭውን ኋላ ላይ ትገልጹልናላችሁ ያለው ስሜት እንደ ቤት ባይሆንም እስቲ የዓመት በዓልን ስታሳልፍ ከወዳጅ ከዘመድ ጋር መጠያየቁ ምን ይኖራልና ያለው ደስታ ምንድነው? ምንስ ነው ይዘህ የምትገባው ወደ ቤት? እሺ፣ አመሰግናለሁ። ያው ለበዓል እንግዲህ
መንገድ ላይ ያው እንዳለህና እንዳቅምህ ነው ያለውን ነገር ታደርጋለህ። ምክንያቱም አብዛኛውን ሹፌር የምትካፈለው ነገር ይበዛል። ምክንያቱም ጎረቤቶችም አሉ የተለያየ ነገር ያው እኛ ከፊልድ የሚመጣ ሰው ብዙ ነገር ይጠበቅበታልና እዛ ዋጋው ርካሽ ሆኖም ሳይሆን ያው መጠበቁም ስላለ ነው። አንዳንዴ ያው እንትን ነው አለ ከቤተሰብ ጋር በዓል ማሳለፍ በጣም ምንም የምጠይቀው ነገር የለውም። ግን አንዱ ነገር አለ የምታሳልፈው አንዳንድ ጊዜ አሁን ለበዓሉን ቀን ሊሆን ይችላል ወይ በነጋታው ልትወጣም ትችላለህና እንደዛ ደስ ያላቸው ቤተሰቦች ደግሞ እንደዛው ቅር እያለ የምትወጣበት ጊዜ አለ። አንዳንዴ ደግሞ ወይ ሰርቪስ ይኖርህና ወይ ባለመኪኖቹ ይረዱህና 3 ቀን 4 ቀን ቆይታ ደግሞ ደስ የሚል በዓልንም በደንብ ከቤተሰብ ጋር የምታሳልፍበት ነገር ይኖረዋል። ሌላው ከመንገድ ላይ ለበዓል እውነት ነው ሰዎች ነን እንጓጓለን፣ ቤተሰብም ይናፍቃል። ለበዓሉ ገብተህ የበዓሉን ቀን መታደም ስለሚያስፈልግ የተለያዩ ሩጫዎች ይኖራሉ። በብዙ መንገድ መጨናነቅሙ በዛ ላይ ይኖራል። ገበያው በየመንገዱ አለ። የሰው ግርግር ይጨምራል። የየኬላው ላይ ያለው ወረፋ እና ያው ይህንን ሁሉ አልፎ በሰላም ዋናው ትልቁ ነገር በሰላም መግባቱ ነው። ለዚህ በዓል ባይደረስ የሚቀጥለውን በዓል ስለሚኖር ለሰውም ለእኛም ለቤተሰብም ችግር ላለመሆን በተቻለ አቅምና በሚገባው መልኩ ወንድሞቼ አሽከርክራችሁ ለበዓል በሰላም እንድትገቡ ጓደኞቼ፣ የስራ ባልደረቦቼ ይህን ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። በሬ ነው ወይስ በግ ነው የምትገባው? እንትን ነው በረሃስ ሹፌር በብዛት ፍየል ነው የምንጠቀመው። ላይ ሲገባሉ ፍየል ነው በብዛት። ምክንያቱም እኛም በረሃ ላይ የምንጠቀመው ፍየል ነው። የበግ ስጋ በረሃ ላይ ብዙ እንትን የለውም። ከዛ አንጻርም ቤተሰቦቻችንም ለምደዋል እና አብዛኛው ማለት ትችላለህ ፍየል ነው በብዛት የምንጠቀመው። አመሰግናለሁ። እንመለሳለን። በቀራንዮ ላይ ታየ ጎልጎታ ላይ ታየ። እስቲ በተለይ ሌላው ውጭ ላይ ያለውን ስሜት እናነሳዋለን። እንደ ሌሎች ጓደኞች በዓልን ከቤተሰብ ጋር ስታሳልፍ ያለው ስሜት ምንድን ነው የሚለውን እስቲ እናንሳ። አመሰግናለሁ። በዓል ከቤተሰብ ጋር ማሳለፍ እጅግ በጣም ደስ የሚል ነገር ነው። በተለይ ከውጭ መተህ የያዝከውን ይዘህ በግ ይዘህ ትመጣለህ፣ ዶሮ ይዘህ ትመጣለህ። ያለውን መንገድ ላይ ያገኘውን ነገር ሁሉ ለበዓል የሚሆን ይዘህ ግብአት ይዘህ ትመጣለህ። ያንን ግብአት ይዘህ ስትመጣ ግን በግ መስጠት ወይም ዶሮ መስጠት ቢያቅትህ ለጎረቤቶችህ ከሰል ይዘህ ትመጣለህ። ያንን እንደዛ ስታረግ ጎረቤቶች ያቀባበላችሁ ደስ ይላል። ልጆች ከመንገድ ላይ የሚቀበሉ ነገር ደስ ይላል። እኔ ደስ የሚለኝ ነገር አንዱ ነገር ምንድን ነው? በቃ በግ ከላይ ጭኜ ስመጣ ግብአቱን ከላይ ጭኜ ስመጣ በጣም ደስ ይለኛል። ያ ነገር እኔ በጣም ያስደስተኛል። እኛም ሁሌ ደስ እንዲላችሁ እንፈልጋለን። በተለይ በአውደ ዓመት ልጆች፣ ቤተሰብ ሁሉም እንዲደሰቱ እንፈልጋለን። አሽከርካሪው ደግሞ በሰላም ወጥቶ በሰላም እንዲገባልን አውደ ዓመት እንዲሆንለት ምኞታችን ነው። እዚሁ ጋር እስቲ ላንሳ። በተለይ ወደ ገጠመኞቻችሁ እንመጣለን። በተለይ አውደ ዓመትን ስታስቡ ቅድም ከስቱዲዮ ውጭ እያወራን ነበርና የተጎዱ አሽከርካሪዎች ይኖራሉ። ቤታቸው የተኙ ሊኖሩ ይችላሉ። እኔ አንድ የማስታወሰው እናንተ የምታስታውሱ ትችላላችሁ። ተጎድቶ ያለ አሽከርካሪ ነበረ፣ አመነ ጌጤ የሚባል እዚሁ ቤቱ ሄደን የጎበኘ ነው ሰው አለና አንድ ያነሳልኝ ምንድነው ለልጆች ያስለመድኳቸው ነገር ነበረ። በግ ዶሮ የሆነ ሳለ እንደዚህ ተጎድቶ ሲቀመጥ ግን ከየት ይምጣ ያ ነገር እና በዛ ምክንያት ልጄ ጎረቤት በግ ተገዝቶ ሲገባ አይታ መጣ ስታለቅስ ያኛው ጎረቤቱ አይቶ ነበረ እና ጎረቤት አስተባብረውም ብሎ ከዛ የሚበልጥ በግ ይዞላቸው መጣ እና መጠየቅ እንደዚህም የተጎዱ ወገኖቻችን አሉ ብሎ ማሰቡን በአውደ ዓመት ከእግዚአብሔርም ዘንድ ምስጋናን ክብርን ያስገኛልና ይሄንን እንዴት ትለናለህ? በጣም ጥሩ ነው። ይሄ አሁን እንዴት ነው? አዎ አጋሮቻችን ባልሆነ በመኪና አደጋ የተጎዱ አሉ፣ ተጎድተው ቤት ይዋሉ አሉ። እነዛን ሰዎች
እንደ ግለሰብን ብቻ ሳይሆን እንደ ማህበር ራሱ ቴሌቶን በማዘጋጀት ለነዛ ማህበሩ የኛ የከባድ መኪና አሽከርካሪዎች ማህበር ያንን ቴሌቶን በማዘጋጀት በእርዳታ መልክ እየደረሰ ነው ያለው እና ይሄ ነግበኔ ስለሆነ ከአደጋ ይሰውረን። አደጋ ፈልገነው አይደለም የሚመጣ አደጋ ህይወታችንን የሚያዛባው ያለ የነበረውን ነገር ስለሚያዛባ ይሄ አሽከርካሪው ሁሉም እከሌ ተጎድቷል እኮ እከሌ እንደዚህ ነው ሲባል ከዓመት በዓል ቅድሚያ ነው ቴሌቶን አሰባስቦ ለዛ ተደራሽ የምናደርገው። በዚህ እኔ ማህበሬን በጣም አመሰግነዋለሁ። እኛም እናመሰግናለን። በዚህ ላይ በተለይ ወደ ሀዘኑ ወደ ምኑ በአውደ ዓመት እንድንገባም ሳይሆን ማንም የሚያደርገው ሰዎች ስለተጎዱ ብቻ ሳይሆን የተቸገሩ ሰዎችም ይኖራሉና እነሱን መጎብኘት አለብን። በዚህ ላይ አንተስ ምን ትለናለህ? እሺ እውነት ነው፣ አመሰግናለሁ። ያው አሁን እንደዚህ የተጎዱ ስራ ባልደረቦቻችንን ያው ቅርበት ባላቸው ሰዎች በኩል እነሱ በሚያመጡልን ጥሪ ነው የምንሳተፈው። እንደ ጓደኞች ደግሞ ስራ ይፈታን እንደ ግልም የየራሳችንም ከማህበሩ ሌላም የተደራጀናቸው ነገሮችም አሉ። በእንደዛ መልኩ ያው በምትችለው አሁን ምንድነው ችግሩ ስራ ላይ ስትሆን ስራ ላይ ያለው ሰው አስተባባሪ ሆኖ ነው ያንን ነገር ስራ ወደዚህ ያለ ሰው ነው የሚቀናው እና እንደዚህ አይነት የማስተባበሩም አንዳንዴ ላይኖር ይችላል ስራ ውጥረት ሲሆንብህ ማለት ነው። እንደ ራስ እንደ አካባቢ እንደምናምንም ግን ጥሩ ነው ያለን ነገር። እኔ እንደዚህ ነው ማለት እንትን ነው የሆነው እንጂ እኔ አሁን ሰፈሬ ጋር በኪና ፓርክ ማረግበት መንግ ቦታ አለ። እዛ ቦታ ላይ ከዳር እስከ ጥግ እንትን የሚሰሩ አሉ። ጉልትናም ትልቅ ሰዎች ናቸው። በጣም ደስ የሚሉ ሰዎች ናቸውና ቤትም በዓል ስለሆነም ሳይሆን በየትኛውም ጊዜ በዓል ስመጣ ወደ ቤት ስገባ በየትኛውም ሰዓት ላይ ሁለት ከሰል ይዤ እመጣለሁ። ይነሱአል እና ራስ ተራቸውን ያውቃሉ። መጥተው የእንትና ነው እያሉ ነው የሚከፋፈሉት። ግን በቃ እንዴት ደስ እንደሚልህ እኔ አሁን በእግሬ ሳልፍ ወይ ልጆቼን ይዤ ወይ ባለቤቴ ስታልፍ የሚያውኑትና የሚያደርጉት ስታይ ይሄ ነገር ባለው ነገር ላይም ተደራጅቶም ተቀናጅቶም በሁሉ ነገር ላይ ቢሆን ያለው እንትን በጣም ደስ የሚል ነው። ሲያልፍ ነው ወይ ደግሞ ስታየው ነው። እንግዲህ በሰዓቱ እውነት ነው ያለው ችግራችን ብዙ ነው። በየመንገዱ ያለብን ወጪ ብዙ ነው። ግን ካለህ ላይ ተርፈህ ነው። ምክንያቱም በራሳች ማተለቅና ማነስ አይደለም። ሰዎች ማሰባቸው በራሱ ደስታን ይሰጣል እና ለዛ ሰውዬም ብርታት ይሆናል። በጣም አንተ እንኳን ባትኖር ውጪ ቤት ላይ ምንም ነገር ቢከሰት አለውልህ የሚሉ ጎረቤቶችም ስለሆኑ እና በጣም ደስተኛ ነኝ ማለት ፈልጋለሁ። መልካም ወደ እናንተ እንመጣለን። ክቡራን ተመልካቾቻችን እንኳን አደረሳችሁ። በድጋሚ በዓሉ የደስታ የሰላም እንዲሆን ኢትዮስ መልቲሚዲያ ይመኛል። አደጋን ተከላክላችሁ አሽከርክሩ። አሽከርካሪዎቻችን ሁሉ በእናንተ ነው የሚደምቀው፣ ሁሉ በእናንተ ነው የሚያምረው። ምክንያቱም ዛሬ የለበስናት ልብስ፣ ዛሬ የምንጠጣት ውሃ በእናንተ ተጓጉዛ ነው የምትደርሰውና ስለዚህ ሁሉ እናመሰግናችኋለን። ወደ እናንተ እንምጣ እስቲ። በተለይ ያው ወንድሞቻችን አንስተዋል፣ ሌሎች ጋር መድረስ መጽናት ስላለበት በዓልን ለቤተሰብ እንደምታደርጉት ሁሉ የተቸገረን ከመጎብኘት አንጻር በምናምነው እምነት ሁሉ በሁሉም እምነቶች ይህንን መደጋገፍ እንዳለብን በጉልህ ይነሳልና እንዴት ታዩታላችሁ እናንተስ? አመሰግናለሁ። እንግዲህ እኔ ትንሽ ወደ ኋላ ገፋ እንትን ብዬ ማስታወስ ያለብኝ ነገር ስላለ እሱን ላስታውሰው። ክቡር ሚኒስቴር ዶክተር አልሱ በተገኙበትና አቶ ዳንጌ የተገኙበት የሹፌሮች ቀን ተብሎ ግንቦት 9 እንዲከበር ከዚህ በፊት የዛሬ 3 ዓመት ገደማ ተወስኖልናል። በኢትዮጵያ አሽከርካሪዎች ታሪክ ይሄ ለኛ ትልቅ ቀን ነው እና ይሄ ቀን የአሽከርካሪዎች ቀን ተብሎ የልደታችን ቀን ነው ማለት ነው ለኛ። ያ ትልቁ ነገር እኛን ወደዛ ያመጣን ነገር ቢኖር የተጎዳውን ታሞ የተኛውን ለማስታወስ እኛ ትልቅ ጠቀሜታ አለው ያ ቀን። ከዛ ጊዜ ጀምሮ 2ኛ ዓመታችን አክብረናል። ባለፈው ዓመት አሁን 3ኛ ዓመታችን ግንቦት 9 እናከብራለን ብዬ ተስፋ አደርጋለሁ።
እና እነሱ በነበሩበት ሚኒስቴሩ ዴታውን በነበሩበት ቦታ ላይ ቴሌቶን ተደርጎ የሚሰበሰብ ብር አለ። ያ የሚሰበሰበው ብር ለሙስሊሙም ለክርስቲያኑ ለሁሉም አሽከርካሪዎች የሚደርስበትን ሲስተም ፈጥረን ስራ እየሰራን ያለ ነው እና በዚህ አጋጣሚ እነሱን ለማመስገን እፈልጋለሁ። በሁለተኛ ጥያቄ አሁን ያቺ ነገር ከተደረገች በኋላ ሹፌሮች ቀን ተብላ ከታወጀች በኋላ ሁሉም አካባቢ ላይ ኤሪያ ላይ እድር አለ። በአራቱም አቅጣጫ ብትሄድ እድር አለ። ያ እድር ነገሮችን አቅሎታል ብዬ ነው የምገምተው እኔ። ምክንያቱም እንደዚህ ዓመት በዓል ሲደርስ እድሩ አንድ ፋሲካ ለገናና ለአዲስ ዓመት መለወጫ እንቁጣጣሽ የሚደረግ ነገር አለ ሁሉም እድር ላይ። እኛ ብዙ ጊዜ አሽከርካሪዎች ስነዳ ብቻ ነው የሚያምርብን፣ ከመኪና ላይ ከወረደ በኋላ ግን ትንሽ አስቸጋሪ ነው። ያ እንዳይሆንም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ኢንሹራንስ አጥብቶ ኢንሹራንስ ተጠቃሚ ያደረገ ነው። ምክንያቱም አንድ አሽከርካሪ ስራ ላይ ያለ ማንኛውም ሰው በአደጋም ሊሆን ይችላል፣ በሽፍታም ሊሆን ይችላል፣ አስቸጋሪ ነው። አክሲደንት የማይክሮ ሰከንድ ስህተት ናት። በዛ ስህተት ወይ ጓደኛ ባጠፋው ስህተት ወይ ባጠፋው ስህተት ሌላ ህይወት ሲያልፍ ያ ሰውዬ ቤተሰቡ ወደ ውጭ የሚበተንበት ሲስተም ነበር። ማህበሩ ግን ይሄ ቁጭ ብሎ አስቦበትና ሰርቶበት ከኢንሹራንስ ተቋሞች ጋር አግሪመንት ፈጥሮ አንድ አሽከርካሪ በዚህ ሰዓት አሁን ህይወቱ ቢያልፍ እስከ 2 ሚሊዮን የሚያገኝበት ነገር አለ። ያ ማለት አንድ አሽከርካሪ በዛሬ ዓመት አካባቢ በህመም በአክሲደንት በሽፍታ የሞቱ ሰዎች ይህን ተጠቅመዋል። ይህን ሲጠቀሙ ግን ቤተሰቦቻቸው ዛሬ እንደከዚህ በፊቱ ቤተሰቦች ወርቆ የቀሩበት ጊዜ የለም። በዛ ሳንቲም ትንሽ ይንቀሳቀሱና ልጆች ይደርሳሉ፣ በዛ ህይወታቸውን ይቀይራሉ። ያም ስላለ ማህበሩን በዚህ አጋጣሚ ማመስገን እፈልጋለሁ። በጣም እናመሰግናለን። በተለይ ከዚህ ቀደምን የማህበራችሁ ኃላፊ እዚሁ ስቱዲዮ መጥቶ ይህንን ጉዳይ አንስቶልናል። እኔ ከተደሰቱ ሰዎች መሀል ውስጥ ነኝ። ምክንያቱም አሽከርካሪ አገልግሎ ምንም እንዳልሰራ ጡረታ ምንም ሳይከበርለት የሚወጣበትን መንገድ ነበር። አሁን ግን ያንን የቀረፈ ሂደት ነው ያለውና በጣም የሚያስደስት ነው። ወደ አንተ እንምጣ እስቲ። በተለይ በጎ ስራዎች መስራት በአውደ ዓመት ከአውደ ዓመት ውጪ እንደዚህ አይነት በጎ ስራዎች ላይ መሰማራት ለራስም በቂ ስንቅ ማስቀመጥ ነው ለመጪው ጊዜያችንና ለእርጅና ጊዜያችን ምርኩዝ ነው የሚሆነና ምን ትለናለህ? እሺ አመሰግናለሁ። አዎ ልክ ነው። እኔ አሁን በግሌም የማደርጋቸው ነገሮች አሉ። ግን የኢትዮጵያ ከባድ መኪና አሽከርካሪ ስለ እውነት ነው የምልህ ፍቅር ነው ያልኩ ምንድን ነው ከዚህ ሱዳን ሂድ፣ ከዚህ ሞያሌ ሂድ፣ ከዚህ ጅቡቲ ሂድ፣ በየመንገዱ ያለው ሰው ሁሉ ያን ሹፌር ጠብቆ ነው እና ከሌ ተጎዳ ሲባል አስተባብረን ለዛ ለጓደኛችን ለዓመት በዓልም ሆነም ለችግሩ ሁሉ ይደርሳል። ከራሱን አስቀድሞ ለሰው ነው የሚሞተው። ስለ እውነት ነው የምልህ የኢትዮጵያ ከባድ መኪና አሽከርካሪ ከጎናችን ደግሞ ትልቁ አንጋፋውና ማህበራችን የኢትዮጵያ ከባድ መኪና አሽከርካሪ ማህበራችን አንድ ችግር ደረሰ እዚህ ቦታ ተብሎ ስልክ ሲደወል በዛ ባለው አካባቢ ስልክ ተደዋውሎ የታሰረም ሹፌርም ሆነ ጉዳት የደረሰበትም አሽከርካሪም ሆነ ወደ ሆስፒታልም ወደ ብቻ ትብብር ያደርግልናል እና ለሌላ የፈለኩት ምንድነው እኔ ብቻ ሳይሆን ሁሉም አሽከርካሪ ለተጎዳ በመኪና አደጋም ሆነ በሽፍታም ሆነ በአንዳንድ ነገር የተጎዳ አሽከርካሪ ተዋቶ ዓመት በዓልን እንደግፋለን። በጣም ደስ ይላል። እስኪ በተለይ ቅድም አውደ ዓመትን በቤት ማሳለፍ በጣም ደስታን እንደሚሰጥ አንስተናልና በዛው ልክ ደግሞ ከቤተሰብ ተነጥለን በስራ ላይ ሆነን ጅቡቲ ሄደን ረጅም ጊዜ ስንቆይ ልንመጣ ብለንም ነገሮች ሳይስተካከሉ ፕሮግራም ሲለወጥ ቤትም ያለው ስሜት እዛም ደግሞ እንዴት እንደምታሳልፍ ውስጥ ያጫውታል። አዎ ያው ብቸኝነቱ ይሰማሃል። ከቤተሰብም ከዘመድም ርቀህ ነው ያለው። ግን እዛው እንደነገርኩ ቅድም በረሃ ያለ ሰው እንደ ቤተሰብ ነው። ኑ ብሉ ኑ ጠጡ በነፃ ሁሉ
ምግቡንም መጠጡንም ዶሮንም ያለውን ነገር አብረው ነው። ከምንም ያው በምግብና በምንም ነገር ችግር የለውም። ግን ከልጆችና ከቤተሰብ ጋር መለየቱ ማሳለፉ ነው እንጂ በእኛ በኩል ቤትም ሆን ውጭም ሆን ምንም ልዩነት የለውም። እንደው እስቲ በዚህ አጋጣሚ አንድ አሽከርካሪ ከዚህ ቀደም ኢንተርቪው አድርገው ያለ ነገር ምንድነው ገጠመኞቻችሁን ስለ የተለያዩ ገጠመኞች አሉን። በተለይ አንዳንዴ ለቤተሰብ ይዘን ከምንመጣው ነገር ጋር በመጥፋት ወይ በመሞት ሊሆን ይችላልና አንዱ የነገረኝ ምንድነው ለቤተሰብ ይዤ የመጣኋት ፍየል ለወርዳት ስል ሞታለች፣ አንገቷ እንዲህ ተቀንጥቷልና ካቦ ይዟት ብሎኝና እናንተስ ምን ገጠመኞች አላችሁ? ከማሽከርከር ጋር ሊሆን ይችላል ከዚሁ ለቤተሰብ ከመጣችሁት ነገር ጋር? ብዙ ነገሮች አሉ። እኔም አንድ ጊዜ ከአሶሳ እየመጣሁ ጋምቤላ የሆነ ፍየል ገዝቼ ላይ ጭኜ ነበረ። አጋሮ ስደርስ ኤሌክትሪክ ይዞት ሞተብኝ። ከዛ አጋጣሚ ጓደኞቼ ነበሩ ከኋላ አዋተው ገዝተውልኝ በዓልን ከልጆቼና ከቤተሰቤ ጋር አሳልፌያለሁ። ስለዚህ ኢትዮጵያ ኤሌክትሪክ ኃይል ምንም ይራላል አይደለም። በቃ ፖሊስ መጣ፣ ምንም አወረዱን፣ ጣልን፣ ሄድን። እዛው ነው ከኋላም ከፊትም የመጡ ጓደኞቼ የበለጠ በግ እንደውም ገዝተው ሰጡኝ። ከአዲስ አበባ መጣሁ። መልካም። እስቲ ወደ አንተስ እንምጣ። ምንድን ነው ያለው ነገር? እኔ በባሏ ዜማ አስታውሳለሁ። ወለጋ መንገድ ሰራ ነበር በረዳትነት። መንገዱ በወቅቱ ፒስታ ነበረ እና የኔ አለቃ አሽከርካሪ በረዳትነት እያለሁ እኔ በገዝቶ ወደ አዲስ አበባ እየመጣን እያለ ያው መንገዱ ፒስታ በነበረበት ሰዓት ድልድይ ተቆረጠ። ድልድይ ተቆርጦ አማራጭ የለውም መጥቶ እስከሚጠገን በጓን ዛር ለምበልታና ተርሰው አስታውሳታለሁ። እንግዲህ ብዙ ገጠመኞች ይኖሩናል። አንድም በደስታ አንድም በሚያሳዝን ሁኔታ እነዚህ ያው ተዝናኖትን የሚፈጥሩ ናቸው። ለጓደኞቻችሁም ደግሞ እናመሰግናለን። በተለይ ገዝተው ለተኩትም ኢትዮጵያ የኤሌክትሪክ ኃይልም ካሳ መክፈል ነበረበት። እስቲ ወደ እናንተ እንምጣና በተለይ ገጠመኞቻችሁ ምን ይመስላሉ? እነሱን እናንሳ። እያጠቃልል ነው ገጠመኞቻችሁ እናንሳ። እሺ። እኔ እንኳን በግል እንደራሴ ብዙ እንደዚህ ያጋጠመኝ ነገር የለም። ግን ያው አንድ ጓደኛችን ነው እንዲሁ ጨዋታውን ላውራ። የሆነ ሰዓት ላይ ቶታል ካምፓኒ ፍየልን በግም እንዳትጭኑ ብሎ ህግ ወጣብንና በዓሉ ሲደርስ ቁጥጥር አደረገ እና ወደ ወለንጭት የሚባል ክልል ድረስ መጥተው ፍየል በግ ያዙትን መቅጣት ጀመሩ። እና አንድ ጓደኛችን ሳይደርስ ወደ ጅቡቲ የሚወጣ መኪና አየውና ኧረ እዛ ጋር ፓትሮ ቁጥጥር እያደረጉና እና ፍየልን አውርደ መደብቅበት ደብቅ ምናምን ተባለ። አስወረደ። ከላይ አሰረና ጋቢና በረዳት በኩል አስሮ ቁጭ አድርጓት ከተማ ሲገባ ገመዱን በጥሳ ወታዳሽ ፍርዱ ላይ ቆመች። እና ራሱ ኮንትሮል የወጡት ሰዎች መቅጣት የለባቸውም። እና ያለብን እንትን አስቸጋሪ ነው። ሞቱም ምናምንም ሳይሆን እንደ ካምፓኒ መከልከሉም አለ እና የሚገርም ነው። እስቲ ወደ አንተ እንምጣ። አመሰግናለሁ። እኔ እኮ በግሌ የደረሰ ነገር የለም። አንድ ጓደኛችን ሲያጫውተን ምን አለ፣ እንትኑ ማቴሪያሉ ታጅቦ የሚሄድ ነው እና እሱ ያ እጀባ ካመለጠው የግድ ብቻውን ሊሆን ስለሆነ አመት ባሉን ጥሎ ታጅቦ መሄድ አለበት ከጓደኞቹ ጋር ማለት ነው። እና እዚህ ውልንጭቲ ጋር ፍየል ያሳርዳል ለቤተሰቦቹ እንዳይደብራቸው። እኔ አንድ አባወራ ከሌለ አይታረድም ስለሚባል እንዳይደብራቸው ያን ትዝ ያደርግና በፌስታል ይቋጥሩለታል። ያው አረዱልኝ ምናምን ይላቸዋል። ልጆቹን አሳርደው በፌስታል አድርገው ቆዳውን ብቻ ስጋውን ብቻ
በፌስታል ቋጥረውታል። ሁለቱም አንድ ፌስታል ነው፣ አንድ አይነት ነው። እንደዛ አድርገው ስጡኝ ሲላቸው ያቀብሉትና ይሄዳል። እቤት ሲሄድ ሲገብጡት በዚህ ቤተሰቦቹ ብዙ ገጠመኞች አሉ። እንደዚህ አይነት እንትን አልፎ በሰዓቱ በተለይ ደግሞ ቶሎ ለቤተሰብ መድረስ ካልቻለ ሐዘንን ይፈጥራል። አልፈን ስናወራው ደግሞ ትዝታንም የሆነው ደስታን ይፈጥራልና አልፎ ስናየው ደስታን የሚፈጥር በሰዓቱ ለቤተሰብ ደግሞ ሌላ ሐዘን ነው የሚያመጣው። ግን ቢሆንም መዝናናቱ አለው። እስቲ መጨረሻ እናደርገው መልእክትህንም እንዲሁም ደግሞ እንኳን አደረሳችሁ የምትላቸው የቤተሰብ አካላት እንዲሁም ለአሽከርካሪዎቻችን በዓልን መንገድ ላይ የሚያሳልፏልና ተጠንቅቃችሁ አሽከርክሩ የሚል መልእክት ካላችሁ። አመሰግናለሁ። በዓሉ እንግዲህ በዓል እንደመሆኑ መጠን ስናሽከረክር መጀመሪያ ቅድሚያ መስጠት ያለብን ሙያችንን ነው። በዓል ዛሬም በዓል ነው፣ እኛ ካለን ነገም በዓል ነው። ግን በማሽከርከር ውስጥ የሚደርስ አደጋ ቀድመን መከላከል ይሄ የኛ ኃላፊነት ነው። ለቤተሰቦቻችን እንድንኖርም ነገ በዓል እንድናሳልፍም ያሉት ጓደኞቼ በመስመር ላይ ያላችሁም ሙያችሁን አክብራችሁ የመንገድ ስነ ስርዓቱን አክብረን ለበዓል እንድንደርስ ፈጣሪ ያግዘን እላለሁ። በአልፎም በአሁኑ የነዳጅ ውጥረት ምክንያት በጅቡቲ በኩል ብዙ አሽከርካሪዎች ከ60 ቀን በላይ የቆዩ አሽከርካሪዎች አሉ። አሁን በዓል ነው፣ እዚህ ቤተሰቦቻቸውን በዓልን ይጠብቃሉ። ግን አገራዊም ግዴታም ስለሆነ ለእናንተ እዛ ባላችሁበት እንኳን አደረሳችሁ፣ መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። ለቤተሰቦቻችሁም እንደዚሁ እመኛለሁ። ለእኔም ለቤተሰቦቼ፣ ለወንድሞቼ፣ ለእህቶቼ፣ በውጭም ላሉ እህቶቼ እንኳን ለትንሣኤ በዓል አደረሳችሁ እላለሁ። ለዚህ ሚዲያም እኛን አክብሮ ለዚህ ፕሮግራም ስለጠራን እንኳን ለትንሣኤ በዓል አደረሰን እላለሁ። አመሰግናለሁ። እኔም መጀመሪያ እድል ሰጣችሁን ያለንን ነገር አካፍለን ወደፊት ደግሞ በተለያዩ ጉዳዮች መገናኘታችን ስለማይቀር እድል ስለሰጣችሁን አመሰግናለሁ። ያው ጓደኛዬ ስራ ባልደረቤ አብዛኛውን ብሎታል። ያው እንደ ክርስትና እምነት ተከታይ ጅቡቲ ያሉትን በጣም መጉላላት ላይ ቢሆንም አንድ እዛ ሹፌሮች ተባብረን የጅቡቲ መንግስትም ያሉት እዛ ያሉትን ኤምባሲዎችን ትብብር አድርገውልን ቤተክርስቲያን አቋቁመናል እዛ ጅቡቲ ላይ እና ያው እዛ ሄደው ያለውን ነገር ላይ እግዚአብሔርን አመስግነው በዓሉን ይካፈላሉ። ግን ምንድነው እኔ በጣም የሚያሳዝኑኝ በነዳጅ ጦት ወረፋ በየጫካው ላይ ቆሙት ናቸው። ንብረታቸውንም ጥለው ሄደው ከተማ ለማክበር አስቸጋሪ ነው። ብዙ ነገር ይጠፋል ዕቃ ምናምንና እነሱ በየጫካው ላይ ወረፋ ከአይታ እንደሆነ ርዝመቱ የአንዳንድ ማደያ ወረፋ የአንዳንድ ሀገር በጣም ከባድ ነው እና እዛ ላይ እዛ ችግር ላይ ያላችሁ ወንድሞቼ አይዟችሁ፣ ይቀን ያልፋል። በእኛ ሀገር ብቻ የመጣ አይደለም። አንድም የስራችን ባህሪ እንደዚህ አይነት ቻሌንጆችን መቋቋም ነውና እንኳን አደረሳችሁ፣ ብርታቱን ይስጣችሁ። ለቤተሰቦቻችሁም ይህንን ነገር ልጆቻችሁም ወደፊት ዛሬ እንግዲህ ህፃን ልጆች ያሉ ወደፊት ይረዳሉ ብዬ አስባለሁ። በተረፈ ለቤተሰቦቼ እናትና እህቴ በቅርብ የሉም ወደ ውጭ ናቸው። እነሱን እንኳን አደረሳችሁ ማለት ፈልጋለሁ እና ለሌላ ለብሮ አደግ ጓደኞቼ፣ ለሰፈር ልጆችም፣ ለዘመዶቼም እና ለባለቤቴም ለልጆቼም እንኳን ለትንሣኤ በዓል አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። በተለይ እሱ ያነሳልን ነገር አለ። አሁን አንዷ ጅቡቲ ያሉትስ ተሰባስበው አንድ ቦታ እንዲያከብሩ ሊሆን ይችላል። መንገድ ላይ ያሉት ግን በነዳጅ ጦት ነዳጅ እስከሚመጣላቸው መንገድ ላይ የሚያሳልፉትና አሽከርካሪ ደግሞ ይተባበራል። ቢቻል
ምግብ እየያዝን ተሽከርካሪያችን ላይ ብናቋርጥ የቆመ ተሽከርካሪ በብልሽትም ይሁን በነዳጅ ምክንያት የቆመ ተሽከርካሪዎች አሽከርካሪዎችን ባህሉ ሙሉ ባይሆንም እንኳን በራብ እንዳይጎዱ ይህንን እንዲያደርጉ መልእክትም ካለ እስቲ ያንሳሉ። በመጀመሪያ ደረጃ ይህ መሰለ ዕድል ሰጣችሁ ለዚህ ቦታ ጠርታችሁ ክብር ሰጣችሁ ድል ስለሰጣችሁ በመጀመሪያ ደረጃ አመሰግናለሁ። እንኳን ለትንሣኤ በዓል አደረሳችሁ እላለሁ። በመቀጠል ሁሉም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር እንኳን ለፋሲካ በዓል አደረሳችሁ እላለሁ። ወደኞች ብዙ ነገር አንስተውታል። በየጫኮ የቆሙ አሽከርካሪዎች አሉ። አሁን ጅቡቲ ላይ አንዳንድ ኮሻ አባይ ግድብ የተለያዩ ቦታ የሚሰሩ አሽከርካሪ በብዛት አሉ። ለዚያው ሲያከብሩ አንድ ላይ ሰብሰብ ብለው ነው የሚያከብሩት። ያው ቤተሰብ ጎደለባቸው እንጂ ብዙ የሚሆንባቸው ነገር የለም። ነገር ግን ከዘመድ አዝማድ ጋር ከልጆቻቸው ከባለቤቶቻቸው ጋር ያ ነገር ይቀርባቸዋል እንጂ ስለለመር ነው ያ ነገር ብዙ ጊዜ እናደርገዋለን። ነገር ግን አሁን ደግሞ ትንሽ ለየት ያለ ነገር በዚህኛው ዓመት በነዳጅ እጦት ምክንያት በየመንገዱ ይቆሙታሉ። ሰብሰብ ብሎ እንኳን በዓሉ ለማክበር የማይመቻቸው ሰዎች አሉ። እነዚህም ደግሞ የስራ ባልደረቦቼ ምግብ፣ ውሃ ይዘው መጥቶ እነሱን የሚቻል ከሆነ ለ15 ደቂቃ ቁጭ ብሎ አውርቶ እንኳን አደረሳችሁ ተባብሎ ሰላም ተባብሎ ቢያልፉ እላለሁ። በመቀጠል እንኳን አደረሳችሁ ለኢትዮጵያ ከባድ መኪና አሽከርካሪዎች ማህበርና ለክርስትና እምነት ተከታዮች በሙሉ እናም ለሚያውቁኝ ለማውቃችሁ ውጭ ላሉ አገር ውስጥም ለባለቤት ልጆቼ እንኳን አደረሳችሁ እላለሁ። አመሰግናለሁ። እሺ፣ አመሰግናለሁ ተሰጠኝ እድል። እንዲሁም ለመላው ለኢትዮጵያ ክርስትና ሃይማኖት በሙሉ በዓሉ የሰላም የጤና የፍቅር ያድርግልን። እንዲሁም ጓደኞቻችን በሆስፒታልም ሆነ በአልጋ ላይ እንዲሁም በተለያዩ ቦታ ታማችሁ ይችን ቀን የምትናፍቁ ሁሉ አቅማችንን በፈቀደ ሁሉ እንግዲህ ወደኋላ አንልም። እግዚአብሔር አምላክ እንግዲህ በዓሉ የሰላም የፍቅር ይሁን። እንዲሁም ለዘመዶቼ ለቤተሰቦቼ በሙሉ አመሰግናለሁ። መልካም። እኛም እንደ ቲዩስ መልቲሚዲያ ለመላው የክርስትና እምነት ተከታዮች በዓሉ የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። በተለይ ደግሞ በመስክም በከተማ ውስጥም በዓልን እያሳለፋችሁ የምትገኙ ክቡራን አሽከርካሪዎቻችን ለእናንተ ዘወትር ክብር አለን። በዓሉ የሰላም የጤና የፍቅር እንዲሆንላችሁ የደስታ እንዲሆንላችሁ እንመኛለን። በተለይ መስክ ላይ ያሉትን በመጎብኘት በስታልፉም መንገድ ላይ የቆሙ ተሽከርካሪዎችን በመጠየቅ በዓልን ሙሉ ባይሆንላቸው እንኳን በራብ እንዳይጎዱ ከከተማ ስንወጣ የተወሰነ ምግብ እያያዝን ብንሄድ ብንጠይቃቸው መልካም ነው። እንዲሁም ደግሞ እንደ ሰውም በእግዚአብሔር ዘንድ የሚያስመሰግነው የተቸገሩ ሰዎችን ቤታቸው ሄደን በመጠየቅ በዓልን ተደስተው እንዲውሉ በማድረግ የበኩላችንን ወጣ። በድጋሚ ለመላው የክርስትና እምነት ተከታዮች በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። እንኳን ለትንሣኤ በዓል አደረሳችሁ። ሳምንት በሌላ መሰናዶ እንጠብቃችኋለን። ሳምንቱ ከትራፊክ አደጋ የተጠበቀ እንዲሆንላችሁ ተመኘን። መልካም በዓል። በቀራንዮ ላይ